የፑቲን ጦር ታሪክ እየደገመ ነው። ኩርስክ የዓለምን ታሪክ የሚቀይረውን ሌላኛውን አውደ ውጊያ በማገባደድ ላይ ትገኛለች። የሩሲያ ምድር ከሁለተኛው የዓለም ጦርነት በኋላ የማንንም የባዕድ ሰራዊት በግዛቱ አስገብቶ አያውቅም ነበር። ዩክሬኖች ግን ባለፈው ነሐሴ ወር ይህንን ታሪክ ሻሩ። ዓለምም የሁለተኛውን የዓለም ጦርነት ላፍታም ቢሆን አሰበ። ግዙፉ የናዚ ጀርመን ጦር በሁለተኛው የዓለም ጦርነት ሶቪየት ኅብረትን በሰፊው ወረረ። የሩሲያ ጦርም እንደምንም አገግሞ ከበባውን ሰበረ። የሂትለር ጦርም በመልሶ ማጥቃት የሞስኮን ሰራዊት ለመደምሰስ መሬት ቧጠጠ። ግን አልሆነም። የሩሲያ ጦር በኩርስክ ተአምር ሰራ። አንዳንድ የታሪክ መዛግብት በታሪክ በአንድ ውስን አውደ ውጊያ የተገኘ እጅግ ግዙፍ ድል ሲሉ የሩሲያን ድል ያሞካሹታል። አሁንም ታሪክ እየተደገመ ያለ ይመስላል። የዩክሬን ጦር በኩርስክ ከባድ ከበባ ውስጥ እንደገባ የሩሲያና ዩክሬን ወታደራዊ ምንጮች እየገለጹ ይገኛሉ። ሮይተርስ በሺዎች የሚቆጠሩ የዩክሬን ወታደሮች ከባድ የከበባ ስጋት ውስጥ መግባታቸውን ጽፏል። ሲኤንኤን በበኩሉ ዩክሬን የመደራደሪያ መሳሪያዋን እያጣች ነው ብሏል። የኪየቭ ሰራዊት በነሐሴ ወር ኩርስክን ሲወር ሁለት ወታደራዊና ፖለቲካዊ ግቦችን አስቦ ስለነበር ነው ሲኤንኤን የመደራደሪያ ካርዷን ኪየቭ እያጣች ነው ያለው። የዜሌንስኪው መንግስት አንድም በምስራቅ ዩክሬን ያለው የሩሲያ ጦር ነቅሎ ወደ ኩርስክ እንዲገባ ፈልጎ ነበር። የኃይል ማዛባት ከመፍጠርም በተጨማሪ ከፑቲን ጋር ግዛቴን መልስ፣ ግዛትህን እንካ ማለትና ዩክሬን በሚደረግ ድርድር የበላይነት እንዲኖራት ያለ መሻት ነበር። በዚህም መሰረት ድንገተኛ ጥቃት የከፈተው የዩክሬን ጦር ዘው ብሎ ኩርስክ ከተመ። 1300 ስኩዌር ኪሎ ሜትር ስፍራንም ያዘ። የሩሲያ ጦር ግን ከሰሜን ኮሪያ ተዋጊዎች ጋር በመጣመር አስገራሚ የመልሶ ማጥቃት ፈጸመ። በዚህም 800 ስኩዌር ኪሎ ሜትር መሬት ማስመለስ ቻለ። ከሰሞኑ ደግሞ አሜሪካ ወታደራዊ ምጽዋቷን አቆመች። ወታደራዊ መረጃም አላጋራም አለች። የሩሲያ ጦር ክፍተቱን በሚገባ ተጠቀመበት። ታይም መጽሔት እንደሚለው የአሜሪካ የደህንነት መረጃ መቋረጥ ለዩክሬን ጦር ከፍተኛ ኪሳራ ይዞ ከተፍ ብሏል። ኪሳራው ከኩርስክ ግንባርም እንደተሻገረ ተሰምቷል። ከሰሞኑ ብቻ በተፈጸመ የሩሲያ ጥቃት ማላያ፣ ላኪያ፣ ቸርካስኮዬና ካቲስካ የተባሉ መሬቶች ከዩክሬን ተነጥቀዋል። ወታደራዊ ምንጮች እንደሚሉት የሩሲያ ጦር ይህንን ጥቃት ሊፈጽም የቻለው በአካባቢው የሚገኘውን የጋዝ መስመር እንደ ሽፋን በመጠቀም ነው። በዩክሬን ጦር ላይ የከፈተው ድንገተኛ ጥቃትም በመቶዎች የሚቆጠሩ የዩክሬን ወታደሮች እንደ ዘበት እንዲያልፉ አድርጓል። ሱድዣ የተባለችውን ከተማ አጥሮ የዩክሬን ጦርን በሰፊው ከቧልም እየተባለ ነው። ቱሜጀርስ የተባለ የሩሲያ ወታደራዊ ጦማር የሩሲያ ጦር በ7 አቅጣጫዎች ኩርስክን ለማጽዳት እየተንቀሳቀሰ ነው ሲል ጽፏል። ዩሪ ፖዶሊያካ የተባለ ጸሐፊ ደግሞ የሩሲያ ጦር ድሎች ከመብዛታቸው የተነሳ እንኳን ለመዘገብ መረጃውን በአግባቡ ለማጠናቀር እንኳ ከባድ ሆኗል ሲል አትቷል። ባለፉት ቀናት የተደረጉ ውጊያዎች ባለፉት ወራት ከተደረጉት ውጊያዎች ይበልጥ ወታደራዊ ውጤት ማምጣታቸውም እየተነገረ ነው። አንዳንድ የዩክሬን የቴሌግራም ቻናሎች የሀገራቸው ጦር ወታደራዊ ሎጂስቲክ እጥረት እንዳጋጠመው በግልጽ እየጻፉ ይገኛሉ። ኒውዮርክ ፖስት በበኩሉ በቀጣዮቹ 2 ሳምንታት ብቻ የዩክሬን ጦር ከኩርስክ የመውጣት እቅድ አለው ብሏል። የሩሲያ ምንጮች ደግሞ የዩክሬን ጦር ተከቧል፣ ወይ እጅ መስጠት ወይ መደምሰስ ምርጫዎቹ ናቸው እያሉ ይገኛሉ። የዩክሬን ወታደሮችን ያነጋገረው ሲኤንኤን ኮሪያዎቹ በጥንካሬ እየተዋጓቸው መሆኑን አስፍሯል። በእርግጥ ይህ ዘገባ የሩሲያን ወታደራዊ ድል ለማራከስ የተጻፈ ይሁን አይሁን የታወቀ ነገር የለም። እርግጥ ነው የሰሜን ኮሪያ ወታደሮች ኩርስክን በረገጡበት ጊዜ ከባድ ፈተና ቢገጥማቸውም በውጊያው ያገኙት ልምድና ተፈጥሯዊ ብቃታቸው ተደምሮ የላቀ ውጤት ስለማምጣታቸው ብዙዎች ይስማማሉ። ዩክሬን ግን ወሳኝ አጋሯ አሜሪካ ጀርባዋን ስለሰጠቻት ከባድ ቀውስ እየገጠማት ነው። የአሜሪካ የደህንነትና ወታደራዊ መረጃዎች ለዩክሬን ጦር እጅግ ጠቃሚ እንደነበሩ የታወቀ ነው። የሩሲያ የጦር ጀቶች የት እንዳሉ፣ የትኛው ሚሳኤልና መድፍ ከየት ተነስቶ እየመጣ እንደሆነ የሚነገራት ከዋሽንግተን ነበር። የትኛው ስፍራ ላይ የሩሲያ የጦር መሳሪያዎች እንዳሉ ተነግሯት የምታጠቃውም የአሜሪካን መረጃ ታጥቃ ነው። 24 ሰዓታትና 7 ቀናት ቅኝት የሚሰሩት የሰለላ ሳተላይቶች፣ ጄቶች፣ ድሮኖችና ሶፍትዌሮች የኪየቭ የጀርባ አጥንቶች ነበሩ።
አሁን ግን ለጊዜው ይህ ሁሉ ቆሟል። ዶናልድ ትራምፕም ዩክሬን ለሰላም ዝግጁ ስትሆን አላየናትም እያሉ ይገኛሉ። ይህ ስሜት እስኪመጣ ወታደራዊ መረጃው ወደ ኪየቭ እንደማይፈስም አረጋግጠዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኩርስክ ጦራቸው እየገጠመው ያለው ነገር እንደተነገራቸውም ታውቋል። ጦሮ እየተመታ ነው የሚለው ሪፖርት በምን አይነት ዝርዝር ተከሽኖ እንደተነገራቸው ፕሬዝዳንታዊ ጽሕፈት ቤታቸው ያለው ነገር የለም። በርካታ ይፋዊ የሆኑም ያልሆኑም ወታደራዊ ምንጮች የዩክሬን ጦር በከፍተኛ መጠን ከበባ እንደተፈጸመበት እያነሱ ነው። አንዳንድ አሃዞች በትንሹ 10,000 የዩክሬን ጦር ተከቧል ብለው ጽፈዋል። የዓለም የጦርነት ጥናት ተቋም የሆነው ISW ዩክሬን በትንሹ 30,000 የሚደርስ ጦር በኩርስክ እንዳላት ሪፖርት ማውጣቱ የሚታወስ ነው። የሩሲያ ጦር ምን ያህል የዩክሬን ወታደር እንደከበበ ማወቅ ባይቻልም በሺዎች እንደሚቆጠሩ ግን ብዙ ሚዲያዎች እየዘገቡ ይገኛሉ። ነገር ግን ከበባው 100% ይሆን ዘንድ ሩሲያ ከባድ ዘመቻዋን አጧጡፈዋለች። የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ጥቃቱ ተጀምሯል፣ ይቀጥላል ሲሉ ይፋ አድርገዋል። የሩሲያ ከባድ ዘመቻዎች በኩርስክም በዶንባስም ተጠናክረው የቀጠሉ ሲሆን የዩክሬንን ጦር ውድቀት እያፋጠኑ እንደሚገኙም የሚጽፉ አሉ። አውሮፓ ዩክሬንን አሁንም እንደግፍ እያለ ቢሆንም ያለ ዋሽንግተን እርዳታ ግን ፍጻሜው የሚያምር አይመስልም። ዶናልድ ትራምፕ ደግሞ ዩክሬን የማዕድን ስምምነት ከአሜሪካ ጋር ብትፈራረም እንኳ ለሰላም እጇ እስካልተዘረጋ ድረስ ወታደራዊ ትብብሩ አይቀጥልም እያሉ ነው። ዜሌንስኪ ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ሕፃን ልጅ ከረሜላ እንደሚወስደው ገንዘብ ሲወስዱ ነበር ያሉት ትራምፕ ሀገራቸው በወታደራዊ እርዳታው ስትበዘበዝ እንደቆየች ተናግረዋል። የቅርብ አጋራቸው የሆነው ቢሊዮነሩ ኤለን መስክ በበኩሉ አንዳንድ የዩክሬን ከበርቴዎች እርምጃ ሊወሰድባቸው ይገባል ሲል ገልጿል። ዋይት ሃውስ ገብተው በፈጠሩት አምባጓሮ ፈጣን ዋጋ እየከፈሉ የሚገኙት ቮሎዲሚር ዜሌንስኪ በሳውዲው ውይይት መልካም ውጤት እንደሚጠብቁ ተናግረዋል። ትራምፕም ይህንን ሐሳብ ተናግረዋል። በሳውዲ ውይይቱ ከመካሄዱ በፊት ግን በርካታ ለውጦች በግንባር ላይ እየታዩ ነው። ትራምፕ እንዳሉት የዜሌንስኪ የመጫወቻ ካርዶች ይበልጥ እያለቁ ይመስላሉ። አውሮፓም ከኪየቭ ደህንነት ይልቅ የራሱ የደህንነት ስጋት እያሳሰበው ነው። የጀርመን የስለላ ተቋም መሪ ብሩኖ ካል የዩክሬኑ ጦርነት በፍጥነት የሚቋጭ ከሆነ ምዕራብ አውሮፓ ከባድ የደህንነት ስጋት ውስጥ ይገባል ብለዋል። ይህ ግን በዩክሬኖች ክፉኛ እየተነቀፈባቸው ይገኛል። የቀድሞ የዩክሬን ጠቅላይ ሚኒስትር ዩሊያ ቲሞሼንኮ እንዴት በእናንተ ዋጋ ሰላም እናገኝ ይባላል ካሉ በኋላ እንደውም ጦርነቱ በፍጥነት መቋጨት እንዳለበት አመላካች ነው ሲሉ የአውሮፓውን ሴራ ገልጠው አሳይተዋል።